የፒያሳዋ ወፍ ክፍል 4። ከእንቅልፌ ስባንን ሰዓቱን ንጋት አካባቢ ሆኖ ነበር። 11 ሰዓት ተኩል። ቀስ ብዬ ተጠንቅቄ መብራቱን አበራሁት። ጂጂ ደረቴ ላይ ሽብልል ብላ የሰላም እንቅልፏን እየለጠጠች ነው። አትኩሬ በጽሞና አስተዋልኳት። ፊቷ ላይ ፍጹም ሰላምና መረጋጋት ነው የሚነበበው። በዛ ሁሉ መከራ፣ በዛ ሁሉ ስቃይ ውስጥ ያለፈች አትመስልም በፍጹም። እንደውም አሁን እንዲህ ሳያት ከቤተሰብ ጉያ ወጥታ የማታውቅ ለመጀመሪያ ጊዜ ቤርኳ አደረች። ለመጀመሪያ ጊዜ ከኔ ጋር የተኛች ነው የምትመስለው። ጉድ ይፈላ። ይህችን ልጅ በጣም ነው ያፈቀርኳት። አሁን አትኩሬ ሳያት እንኳን እንዴት የልቤ ምት እንደጨመረ፣ እንዴት ደሜ በውስጡ ሞቁ መንተክተክ እንደጨመረ እኔና ፈጣሪ ብቻ ነው የምናውቀው። አዎ ይህችን ልጅ ከዚህ በላይ ላቅፋት ነው የምፈልገው። ይህችን ልጅ ከዚህ በላይ ነው ልንከባከባት የምፈልገው። ይህችን ልጅ ከዚህ በላይ ነው ልዋሃዳት የምፈልገው። ይህችን ልጅ ለዘላለሙ ነው አብሬያት መኖር የምፈልገው። ይገርመኛል። ስለ ማንነቷ በአይን ያየኋቸው ከሷም የሰማኋቸው ነገሮችና በውስጤ ደግሞ ስለሱ የማስበው ፍጹም የተለያየ ነው። እንዴት ነው ሰው በአይኖቹ ያየውን ነገር ላለማመን የሚችለው? ዛሬ አንድ አልጋ ላይ እንዲህ በእንዲህ አይነት ሁኔታ ተቃቅፈን በእንደዚህ አይነት ሁኔታ ተጣብቀን ስንተኛ ለሶስተኛ ሌሊት ነው። በዚህ 3 ቀን ሙሉ ግንኙነታችን በመንፈስ መቆራኘታችን በብዙ እጥፍ ቢያድግም በአካል ቁርኝት በኩል ግን ከ3 ቀን በፊት ያለበት ቦታ ነው ያለው። ያገኘኋትም ቀን እንደዚህ እሷ ከነልብሷ እኔ ደግሞ እንዲሁ ነበር ተቃቅፈን ተኛ ነው። ዛሬም በ3ኛ ቀን በተመሳሳይ ሁኔታ ነው የምንገኘው። ከእድሜዋ እጥፍ የኖረች የችግር ማከማቻ የመከራ ጎተራ እንደሆነች ባውቅም ያን እንዴት ማሰብ እችላለሁ? በምን አቅሜ? ምን አይነት ምስል እሷን ልስላት እችላለሁ? አዎ የሰማሁትንም ያየሁትም ይሄን ነው። ውስጤ ግን እንደዚህ አይደለም። ልክ እንዷ ልጄን በመወዳት መጠን ልወዳት፣ ልክ ልጄን በምጠብቅበት መጠን ልጠብቃት፣ ልክ የልጁን የነገ ህይወት ለማሳመር በምጥርበት መጠን ለዚህችም ልለፋላት ፈልጋለሁ። ረዳት አልባና ደካማ ማረፊያ ጎጆ የሌላት ወፍ አድርጌ ነው የማስባት። አውቃለሁ እውነቱ ይህ አይደለም። እሷ ይቺ ክንዴ ተንተርሳ አንገቴ ስተወሽቅ የተኛችው ልጅ ጥንካሬዋ ከአልማዝ በላይ፣ በራስ መተማመና ከነገስታቶች የበለጠ፣ መከራ የማይበክራት፣ ችግር ጠምዝዞ የማይሰብራት፣ ለወደደችው ህይወቷን እስከ መስጠት የምትሰዋ፣ የጠላችውን ህይወቱን ለማቅማት ድፍረቱን ጽናቱ ያላት፣ የተራራ ግዝበትና ውቅያኖስ የሚያህል ጥልቀት በሚጢጢ ልቧ ተሸክማ የምትዞር ልዩ ልጅ እንደሆነች አውቃለሁ። እውነቷ እሷን ለመጠበቅ እሷን ለመንከባከብ ሳይሆን በእሷ ለመጠበቅና በእሷ እንከባከባት ጥላስ ውስጥ ለመሸሸግ የፈለግኩት እኔ ራሴ ነኝ። በህይወቴ ውስጥ የተተከለውን ስር የሰደደ ፍርሃት እንድታከምልኝ የፈለግኳት፣ በብቸኝነትና በፍቅር እጦት የሚዳክረውን ልፍስፍሱ እኔነቴ እንድትጠግንልኝና እንድታበረታኝ ነው የፈለግኳት። ለገዛ ሀድሪ ለገዛ ደንታዬ። አዎ እውነታ ያ ነው። 1 ሰዓት ከ20 ላይ ባለችበት እጆቿን ዘርግታ ተንጠራራችና ቀስ በቀስ አይኖቿን ገለጠቻቸው። አዎ ከነቃው 2 ሰዓት ሊሆነኝ ነው። 2 ሰዓት ታዲያ ለምን አልቀሰቀስከኝም? ረፍዷል እኮ። በተመስጦና በፍዘት እያየሁሽ እንዴት እንደምታምሪ ከጨረቃ ውበት ጋር እንኳን ማወዳደር የምትችይ እያሰብኩ በመደመም ላይ ስለነበርኩ የሰዓቱን ርዝመት አልታወቀኝም። ወሬ ያለብህ በል ተነስ ብላኝ ቀድማኝ ተነሳችና ወደ መታጠቢያ ክፍል ገባች። ተነሳውና ልብሴን መለባበስ ጀመርኩ። እሷም ወጣችና ከላይ የለበሰችውን ቲሸርት አወለቀችው። ያ እንደ ሰነፍ የገበሬ እርሻ መሬት በተወለገደ ጠባሳና ሰንበር የተሞላው ግማሽ ሰውነቷን ዳግመኛ ፊት ለፊት ስትገተር ስቅጥጥ አለኝ። ደግነቱ ቶሎ ብላ ማታ የገዛውላትን ቀሚስ አነሳችና ለበሰች። ተንፈሳልኩ። ቀጠለችና ለብሳ ያደረገችውን ሱሪ በማውለቅ ፔስታል ውስጥ የጀመረችው ሙሉ ዝግጅታችን ጨርሰን ቤርጎን አስረክበን ለመውጣት 15 ደቂቃ ነበር የፈጀብን። ወደ መኪናችን እያመራን ነው። የልብ የምታጠይቁኝ ተፈርጥቃ ባፊ ልትወጣ ነው። እየተንፈራቀጠች ነው። የሞት ፍርድ ተፈርዶባት ወደ መሰቃያ ወይም ወደ መቀያው በፖሊስ ታጅቦ የሚሄድ ፍርደኛ በመጨረሻ ደቂቃ የሚሰማው አይነት ስሜት ነው እየተሰማኝ ያለው። የእውነት አሁን አብራኝ ትሄዳለች? የእውነት ዛሬ ይችል ልጅ የኔ ልትሆን ነው? የእውነት ቀዝቃዛ አንሶላ ለብሼ በድን ትራስ ታቅፍ የምተኛበት
ያለፈ የብቸኝነት ህይወት መቋጫ ሊያገኝ ነው። ገቢናውን ተንደርድሬ ከፈትኩላት። በዝምታ ገባችና ቁጭ አለች። ተመስገን ነው። ይህ መልካምና የብሩህ እድል ብርሃናማ ምልክት ነው። አብራኝ ባትሄድም ኖሮ መኪናው ውስጥ አትገባም ነበር። ግን ለምንድነው የጨነቃት? ግን ለምንድነው ፊቷ ኮሶ እንደጠጣ ሰው እንዲህ በጠዋት የተኮሳተረው? ግን ምን አይነት የሰነፍ ጥያቄ ነው ራሴን እየጠየቅኩ ያለሁት? ወደማታውቀው ሀገር እኮ ነው የምትሄደው። ተወልዳ ያደገችበት 19 ዓመት የኖረችበትን ፒያሳን የመሰለች የአራዶች መንደር እኮ ነው ጥላ ልትሄድ የወሰነችው። ብዙ ጓደኞቿንና ብዙ ትዝታዎቿን እኮ ነው ለእኔ ስትል በማታው ወደማታውቀው ሀገር ከማታውቋቸው ሰዎች ጋር ለመኖር የምትሄደው። እንደውም እሷ ስለሆነች እንጂ ሌላ ልፍስፍስና ስሜት ድፍርስ ሴት ብትሆን ይህን ከመኮሳተርና በዝምታ ከመሸበብም አልፋ በእንባ ትታጠብ ነበር። በሽራፊ ሰከንዶች ውስጥ ነው ይህን ሁሉ ያሰብኩት። ገቢና ገብቼ ሹፌሮችን ቦታ በመያዝ መኪናው በማስነሳት ሞተሩ እስኪሞቅ እየጠበቁ ባለውበት ሽራፊ ሰዓት መኪናውን አንቀሳቀስኩና ወደ በሩ እንቅስቃሴ ጀመርኩ። እርቦኛል አለችኝ። ከሩቅ የተጠቀለለ በሚመስል የደከመና የተጎተተ ድምጽ። ምን ችግር አለው? ቁርሳችንን በልተን ጉዟችንን መቀጠል እንችላለን አልኳት። ከግቢ እየወጣን ወደዚህ ይሻለናል ወይስ ወደዚህ? ደህና ቁርስ የምናገኘው በየትኛው አቅጣጫ ብንሄድ እንደሆነ ከሷ ምክር እየጠየቅኩ ነው። ምክንያታዊ ሳይሆን ግምታዊ ምክር እንድትሰጠኝ። የነቀምትና አቅጣጫታዎችና ወደ አዲስ አበባ አቅጣጫ በእጇ መለከት ሰጠችኝ። የመኪናውን አቅጣጫ ወደዛ ዞርኩት። የተከፈተ ቁርስ ቤት ከአስፓልቱ ግራና ቀኝ እያየን። ምን ያህል ጊዜ ነው እዛው ትታኝ ሄደችበት ቦታ ከነድንዛዜ እንደምቆይ አላቅም። ምን አይነት ሰዓት መቀመጫዬን ለቅቄ ወደ መኪና ውስጥ እንደገባውም ትዝ አይለኝም። ጉደርን አልፌ ተራራማና ጠመዝማዛው መንገድ ተሄሸው ጌዶ ከተማ ልገባ 20 ኪሎ ሜትር አካባቢ ሲቀረኝ ነው በመጠኑ ወደ ቀልቤ ተመለስኩት። ቆይ ግን ሳላውቅ ያስቀየምኩት ነገር ይሆን እንዴ? ሁሉ ነገር በሰላም እየተጓዘ ነበር እንዴ? ሌሊት በእንቅልፍ ልቤ በማይሆን መልኩ የማይሆን ቦታ ነካክቻት ስሜቷን አስቆጣት ይሆን እንዴ? ምንም ትዝ የሚለኝ ነገር የለም ነው ወይስ ያችን እናት ለቀልብ ብዬ የተናገርኩት ነገር ለእኔ ያላትን አመለካከት እንድትቀይር አድርጓት ይሆን? አይ እንደዛም አይሆንም። ለቀልብ ብዬ ባዳለጠኝ በምላስ ወለምታ ያን ሁሉ ፍቅር ያን ሁሉ ተስፋ እንዲህ በአንድ ገደል አትከተውም። አዎ በፊቱም በውሳኔዋ ላይ ወደ ፒያሳ መመለስ ይሆናል። አዎ እንደዛ ነው። እንደዛ መሆኑ ደግሞ ያንገበግባል። አካባቢን ቃኘው። የት እንደደረስኩ ሳውቅ ግርም አለኝ። እንዴት ነው የነዳሁት? እንዴት እስከ ሌላ መኪና ጋር ሳልጋጭ? ያስ ባይሆን እንዴት መንገድ ስጄ ወደ አንዱ ገደል ተሽቀናጠርኩት? ግን አለኝና ማተኩኝ። ዞር ስል ከጎን ያለው መቀመጫ ስር ፌስታል አየሁ። መኪናውን መንዳቴን ሳላቋረጥ ተንጠራራውና አነሳሁት። የሷ ቲሸርትና ጅንስ ሱሪ ነው። በመስኮት ያሻግሬ ወደ ቁልቁለት ጫካ ውስጥ አርቄ ወረወርኩት። እንኳን ቡትቷን ምኗንም አልፈልግም። አትረባም። እንዴት እንደዚህ ታደርገኛለች? እንዴት እንደዚህ እንደ ህፃን ልጅ ታታልለኛለች? በሷ ቤት እኔ ገጠር ልጅ ፋራ ነው፣ እሱ የፒያሳ አራዳ መሆኗ ነው። እስካሁን ለ3 ቀን ስትደበርብኝ ነበር ማለት ነው። ስለ እሷ ማሰብ አልፈልግም። ፎከርኩ፣ ግን ውስጥ አሁንም እየተቃጠለ ነው። የሆነ ሹል ጦር መሳይ ነገር ልቤን እየቀሰቀሰኝ ነው እና ደግሞ ድክምና ስልምልም እያደረገኝ ነው። እናንተ በአንድ መኖር እንዲህ ያስጠላል እንዴ? ግን ከዚህ ልጅ ጋር ያሳለፍኩት 3 ዓመት ነው ወይ 3 ቀን? ግራ ግብት አለኝ። የእውነቴን እኮ ነው። በ3 ቀን ትውውቅማ እንደዚህ ብትንተና አይወጣም። እንደዚህ ፍርክስክስ አለልም። ልጄ በጣም ናፈቀችኝ። መኪናዋን እንደ ፕሌን ክንፍ ኖሯት በአየር ላይ ብትበርልኝና ፈጥኜ ሻምቦ ብደርስ ደስ ይለኝ ነበር። አሁን የሚያጽናናኝ የልጄ ፈገግታ ብቻ ነው። አሁን ሊያረጋጋኝ የሚችለው የልጄ እስትንፋስ ብቻ ነው። ውስጥ እግሬን ሁሉ እያቃጠለኝ ነው። ጌዶ ደረስኩ። ዝም ብዬ ከተማውን ሰንጥቄ ወራለሁ አልኩኝና ቢያንስ እያቅለሸለሸኝ ያለውን ነገር ያስታግስልኝ እንደሆነ ጥቁር ቡና ልጠጣበት ፈለግኩ። መኪኔን አንድ ጀበና ቡና የምትሸጥበት አጠገብ አቆምኩና ወርጄ ቡና አዘዝኩ። እየጠጣው እያለ ሞባይሌ ድምጽ አሰማች። ተደውሎልኝ አይደለም፣ የመልእክት መጥቶልሃል አብሳሪ ድምጽ ነው። በግድየለሽነት ከፈትኩት። አፌ ውስጥ የነበረው ቡና ወደ ስር ነው የሾለከ።
ትናለኝ። እየጠጣ ያለሁት ሲኒ በድንጋጤ ለቀቅኩት። አካባቢው ያሉ ሰዎች ሁሉ በለቀቁ። አይዞ እኔን ውሃ ጠጣበት። ሁሉም ሊያጽናኑኝ ሞከሩ። ማንንም አልሰማም። ከኪሴ 5 ብር አወጣሁና ጠረጴዛ ላይ አስቀምጬ ቦታውን ለቅቄ ሄድኩ። መኪና ውስጥ ገባሁ። ሞተሩን አስነሳውና የመኪናን መሪ ጠምዝዤ አዞርኩ። ወደ መጣሁበት ተመልሼ መንዳት ጀመርኩኝ። በቃ ላብድ ነው። በትክክል እያበድኩ ነው። ይቺ ልጅ እያሳበደችኝ ነው። 20 ኪሎ ሜትር ያህል ነዳው። አቆምኩና መንገዱን ተሻገርኩ። ከመኪኔ ወረድኩና ቀስ ብዬ በጥንቃቄ ገደሉን ወደ ታች እየተንሸራተትኩ ወረድኩ። ጫካ ውስጥ ገባው። እሾህ ይወጋኛል፣ አውሬ ያገኘኛል ብዬ ሳልጨነቅ ማሰስ ጀመርኩ። አዎ አገኘሁት። ተበታትኗል። ጅንሱ ሱሪ ለብቻው የዛፍ ቅርንጫፍ ላይ ተንጠልጥሏል። ቲሸርቱ ደግሞ ለብቻው መሬት ላይ ተነጥፎ አገኘሁት። በፈገግታ ሁለቱንም ከያሉበት አንስቼ ያዝኩ። ፌስታሉን ለማግኘት ግን አልተሳካልኝም። ምናልባት ነፋስ ወስዶት ይሆናል። አላስጨነቀኝም። በዳዴ የመሄድ ያህል እየተንቧጠጥኩኝ አቀበጡን ወጣው። ለካ መውጣት የመውረድን ያህል አይቀልም። ከወጡ መውረድ የሚከብደው ለካ ተመልሶ መውጣት ምን ያህል ከባድ እንደሆነ ከልምድ ስለሚታወቅ ነው። እያለከለክ ወደ መኪኔ ሄድኩኝና ገቢና ገባው። ሱሪውን በስነ ስርዓትና በጥንቃቄ አጣጠፍኩ። ቲሸርቱንም በተመሳሳይ አጣጠፍኩኝ። በፍቅር ወደ አፍንጫ አስጠግቼ ወደ ውስጥ ማኩት። በጣም በጥልቀት ሳብኩት፣ ጠረኗን ለማግኘት። አዎ ጠረኗን ወደ ውስጥ ከማኩት አየር ጋር ተቀላቅሎ ወደ ውስጥ ገብቶ በሰውነቴ ውስጥ በመበተኑ እያንዳንዱ የሰውነቴ ሴል ሲነቃቃና ሲፍታታ ታወቀኝ። ልብሱን ቦርሴ ውስጥ ከኔ ልብሶች ጋር አንድ ላይ አስቀመጥኩት። መኪናውን አንቀሳቀስኩ። ቦታው ለማዞር ስለማይመች ሰፋ ያለ ቦታ ለማግኘት የተወሰነ መንገድ ወደፊት መንዳት ነበረብኝ። ብዙ ተቸግሬን ያዞርኩት። አሁን ጭልም ባለ ሳይሆን በጭላንጭል ቢሆን አጨንቅሮ በሚታይ ተስፋ በመዘርጋት እየነዳው ነው። ተመልሼ ጌዶ ደርሻለሁ። ዋናውን የአስፓልት መንገድ ለቅቄ ወደ ቀኝ ታጥፌ ሻምቦን መንገድ ይዣለሁ። አሁን እንደ ቅድሙ ቡና አላማረኝም። ከተማዋን ሰንጥቄ ያለፍኩ። ወይኔ እኔ ነገር እንዲህ ያደርገኝ ምን እንደሆነ ሳልነግራችሁ። ማለት የጽሁፍ መልእክት ከባንክ ቤት ነው የተላከልኝ። የባንክ ደብተሬ ውስጥ 100 ሺህ ብር እንደገባልኝ ነግሮኝ ነው። ብሩ ወደ እኔ መላኩ አንድ ጭልም ያለ ተስፌን በመጠኑ አለምልሞልኛል። መቼም ልታገኘኝ ባትፈልግ ኖሮ ብሩን አትልክም ነበር የሚል ሀሳብ በውስጤ እንዲጸነስ ምክንያት ሆኗል። ለዛ ነው ወደ ኋላ የተመለስኩት። አንድ ቀን ማለቴ በቅርብ ነገ ወይም ከነገ ወዲያ መታ ሱሪን ስትለኝ ጥየዋለሁ ልላት ድፍረቱን ኬት አገኛለሁ። ለዛ ነው የጣድኩትን ልብሷን ፍለጋ ወደ ኋላ ያንን ሁሉ መንገድ የተጓዝኩት። ግን ይቺ ልጅ እኮ ላምናት አልችልም። ብሩን ወደ እኔ ደብተር ማስገባት ያሰበችው ቁጥሩንም ለልጅ የላከችለት ትላንት ማታ ነበር። ማታ ደግሞ ለእኔም ብዙ ነገር ብላኝ ነበር። አብሮኝ እንድመጣ ለልጄ እናት መሆን እንደምትፈልግ ቃል ገብታለኝ ነበር። ግን አላደረገችውም። የማታ ንግግሯን ሙሉ በሙሉ ሰረዘዋለች። ታዲያ ይሄንንስ ለልጁ ማታ የነገረችውን ነገር እንዳታደርገው መንገዱን ዘንግታውስ ቢሆን? ይህን ሳስብ ከእንደገና በሰውነት ጥልቅ ድረስ ቅዝቃዜ ተሰራጨብኝ። ትንፋሽን ወደ ውስጥ መሳብ አቃተኝ። ወይኔ ሰውየው። መኪናውን ወደዚህና ወዲያ ዶካ መምታት ጀመረች። እንደምንም በደመ ነፍስ ፍሬን ይዤ አቀዘቀዝኩና ቆምኩኝ። መሪው ላይ ተደፍቼ ለመረጋጋት ሞከርኩኝ። 10 የሚሆኑ ደቂቃዎችን በደነዘዘ ስሜት ካሳለፍኩኝ በኋላ ስልኬን አነሳው። ደወልኩላት። በአራተኛው ጥሪ ተነሳ። ሄሎ። ቀጥታ ወደ ጉዳይ ገባው። ልጁ ብሩን ተሳስቶ አስገብቷል። የቱን ብር? የደነገጠና የሚርገበገብ ድምጽ ተሰማኝ። ከሰማሁት ድምጽ በእጥፍ የኔም ድንጋጤ ጨመረ። አይዞሽ የባንክ ቁጥርሽ ላኪልኝና አሁን ወይም ፍንጫስ ስደርስ መልሼ እልክልሻለሁ። ምኑን ነው የምትልክልኝ? 100 ሺህ ብሩን ነው። ደብተሬ ውስጥ እንደገባሁን በሜሴጅ አሳውቀውኛል። እሱን ነው እንዴ ብላ ሌላ ውስጥ ከተተች። አዎ በሜሴጅ የባንክ ቁጥርሽ ላኪልኝ። የባንክ ደብተር የለኝም። አንተ ጋር እንዲቀመጥልኝ ነው ያስላኩት። ለምን? እንዴት ለምን? ይጠቅመኛላ። ይቀመጥልኝ ማለት ትመጫለሽ ማለት ብርሽ ልትወስጂ። በህይወቴ ወሳኝ የሆነ አንድ መፈጸም ያለብኝ የረጅም ጊዜ እቅድ አለኝ። ያን ጉዳይ በእቅድ መፈጸም ከ10 እስከ 20 ቀን ይፈጅብኛል።
ከተሳካልኝ ወዲያው እመጣለሁ። ማለቴ ብሩ ጋር ሳይሆን አንተ ጋር። ይቅርታ፣ አንተ ጋር ሳይሆን ልጅህ ጋር። ልጅህን ልጄ ላደርጋት። እቅድሽ እንዳሰብሽው ይሳካልሽ። ካልተሳካልሽስ ግን? ካልተሳካልኝማ አልተሳካልኝም ማለት ነው። ከዛ በኋላ እኔም የለውም ማለት ነው። አልገባኝም። በቃ ጂጂ የምትባል ልጅ የለችም ማለት ነው። እስከ ዛሬ ወር ድረስ ያለህበት ድረስ ካልመጣ የለውም ማለት ነው። መቼም አልመጣም፣ መቼም አታገኘኝም ማለት ነው። የማትረቢ ነሽ። የሰው ስሜት መሰባበር የሚያደስትሽ መጥፎ ሰው ነሽ። በይ አሁን ስለሌላው ነገር መቀባጠርሽን አቁሚና የባንክ ቁጥርሽን ላኪልኝ። አንቺ ነው እንጂ ብርሽን አልፈልግም። ብስጭት ንጭንጭ አልኩባት። እንግዲህ ባንክ ደብተር የለኝም አልኩህ እኮ። የሌላ ሰው ቢሆንም ላኪልኝ። ትቀልጅልሽ። ካንተ በላይ የማምነው ሌላ ሰው የለኝም። አትቀልጂ። እኔ መጫወቻ አሻንጉሊትሽ አይደለም። አውቃለሁ አይደለህም። አንተ እስከ ዛሬ ካወቃቸውና ከቀረብካቸው ሰዎች መካከል በጣም የተለየህ ተወዳጅ ሰው ነህ። አንተ የህልም ወንድሜ ነህ። በህይወት ካለህ አንተ ጋር ርቄ መኖር አልፈልግም። ሆዴ 1 ወር ጠብቀኝ፣ 1 ወር ብቻ። እስከ ዛሬ ካልመጣሁልህ ተስፋ ትቆርጥብኛለህ። እስከዛ ካልመጣው ትረግመኛለህ። እስከዛ ካልመጣሁልህ ትጠላኛለህ። እስከዛ ካልመጣሁልህ ትረሳኛለህ። ሄሎ፣ አንቺ ምን እያልሽ ነው? ሄሎ ሄሎ እኮ ነው የምለው። ስልኩ ተዘግቷል። መልሼ ደወልኩ፣ ጥሪ አይቀበልም። ምን እያለች ነው? ምንስ እያደረገች ነው? ከኔና እሷ ግንኙነት የሚበልጥ ምን አይነት የህይወት አላማ ቢኖራት ነው? ከሞት ወዲህ ማዶና ከሞት ወዲህ ማዶ መሸጋገሪያ ድልድይ ላይ የሚቆም ጉዳይ ምን አይነት ጉዳይ ቢሆን ነው? ከመስመሩ በቀኝ በኩል ከወደኩኝ በህይወት ስለምኖር ወደ አንተ እመጣለሁ። ከመስመሩ ወደ ግራ ከወደኩ ደግሞ ወደ ሞት ዓለም የሚያደርስ ገደል ውስጥ ስለምሰምጥ መምጣት አልችልም አለችኝ እኮ። አዎ ቀጥታ እንደዛ ነው ያለችኝ። ልክ በእሳት ተጠቅልሎ እንደሚንበለበል የመስቀል ደመራ ወደ ምዕራብ ወደቀ፣ ወደ ምስራቅ እያለን አወዳደቁን በማየት ትርጉሙን ለመተንበይ እንደምንጨነቅ ህልውናን ለእድል አደራ መስጠት። እንደምንም መኪኔን አስነሳውና ጉዞዬን ቀጠልኩ። ዋዩን አለፍኩ። ገበቴን በድን ሆኜ ሰነጠቅኳት። ፊንጫ ደረስኩ። የፊንጫ ከተማ እንኳን ደህና መጣችሁ ብላ እንግዶችን የምትቀበለው ከአስፓልቷ ነው። ከጌዱ የጀመረችው ኮረንጎንች መንገድ ልክ ከተማ መግቢያ ጋር ያበቃል። አስፓልቱ ይጀምራል። ከተማ ስታልቅ አስፓልቱም አብሮ ያልቃል። እኔ ግን አስፓልቱ ከማለቁ በፊት መኪኔን አቆምኩና የባንክ ደብተሬን ይዤ መንገዱን ተሻግሬ ወደ ንግድ ባንክ ገባው። አዎ ገንዘብ ማውጫ ፎርም ላይ 100,000 ብር ጻፍኩኝና ፊርሜን በጥንቃቄ ፈርሜ ያዘጋጀው። ሌላ ገንዘብ መላኪያም ፎርም አወጣው። የባንክ ደብተር ቁጥር ባትልክልኝም በስሟ መላክ እችላለሁ። የእሷን ብርም ፍቅሯንም እኔ ጋር አኑሬ በስቃይ ማቃተት አልፈልግም። ቢያንስ ብሯን ትውሰድልኝ። ስለዚህ በስሟ ልክላታለሁ። ቀን ጻፍኩ። የላኪ ስም በሚለው ክፍት ቦታ ላይ ሙሉ ስም ሞላው። የተቀባይ ስም ጂጂ ተሳሳትኩ። ለካ እጅጋየሁ ነች። ግን እጅጋየሁ አላውቅም። የአባቷን ስም አላውቅም። ምን አይነት ቀሽም ነኝ! ግን የማቀሽምና አይደለም። ምን ጊዜ ኖሮኝ ገና እሷ እንኳን በደንብ አውቄ መጨረስኩኝ። ለማንኛውም ስልኬን አወጣውና ደወልኩለት። አሁንም ስልኳ ጥሪ አይቀበልም። ደገምኩት። ተመሳሳይ ነው። የሞላውትን ሁለቱንም ፎርም ጭምድድ አድርጌ የቆሻሻ ማጠራቀሚያ ቅርጫት ውስጥ ወረወርኩና ደብተሬን መልሼ ኪሴ ውስጥ በመክተት የባንክ ቤቱን ግቢ ጥዬ ወጣሁ። ወደ መኪና ገባውና ነዳሁት። አሁን በቃኝ። እንኳን ከእናንተ ጋር ከራሴ ጋርም የማውራት አቅሙ ሞራሉም የለኝም። ይህች ልጅ መልሳ ወደ ህይወቴ ካልመጣች በስተቀር ከእናንተ ጋር መገናኘት አልፈልግም። ላወራችሁ ፍላጎትም አቅሙም የለኝም። በቃ ዝም ማለት ነው የምፈልገው። ማሰብ ደክሞኛል፣ ማውራትም ደክሞኛል። ከመቀመጫዬ ስነሳ ወደ እሱ በፍጥነት ስራመድ ጎንበስ ብዬ ጉንጩን ስስመው ፊቴና ዙሪና አንገቴን ደፍቼ ወደፊት ስራመድ አስፓልቱን ተሻግሬ መናኸሪያ ግቢ ውስጥ ስገባ ይህን ሁሉ በብዥታና በደመ ነፍስ ነበር የከወንኩት። እዛ መቀመጫ ላይ ጥዬ የመጣሁት ሌላ ሰውን ሳይሆን የገዛ ግማሽ አካላይ እንደሆነ ነው የተሰማኝ። ነፍሴም ስጋዬም ተገምሶ የቀረ። ቋንቋ ድርጊትን በአግባቡ መግለጽና ማስረዳት ይችላል። ስሜትን ለመግለጽ ግን አቅም ያንሰዋል። በፍጹም በቂ የሆነ አቅም አይኖረውም። በተለይ አንዳንድ ስሜቶችን ዛሬ እኔ እንደተሰማኝ አይነት ስሜቶችን
በትክክል አፍታንቶና በታትኖ ለማስረዳት ቃላቶች ተሰባጥረውና ተቀናብረው የሚፈጥሩትን አረፍተ ነገር በቂ ሊሆን አይችልም። ዝም ብሎ ሞከረ ነው። ላይ መዳከር። ወይኔ ጉዴ! እንቤም በጉንጬ ተንኳሎ እየወረደ ነው። ይህ በጣም የሚገርም ነገር ነው። ደግሞ የተለየ ለቅሶ ነው እያለቀስኩ ያለሁት። በአንድ አይኔ ብቻ ነው እንቤ የሚፈሰው። የአንድ አይኔ ምንጭ አሁንም እንደደረቀ ነው። ቢሆንም ግን በአንድ አይኔም ቢሆን እያለቀስኩ ነው። መናኸሪያ ውስጥ ገብቼ አጥር ጥግ ይዤ ድንጋይ ላይ ቁጭ ብያለሁ። እንደዚህ ያደረግኩት አስቤበት አይደለም። ወደ አዲስ አበባ የሚሄደው ሚኒባስ የትኛው እንደሆነ፣ የት ጋር እንደምሳፍር ወያላዎች ሲጠሩ ሰምቼ ሆነ ካፔላ አንብቤ ወይም ሌላ ሰው ጠይቄ ልሳፈር የምችልበት ሁኔታ ላይ አይደለሁም። ጆሮቼም ተደፍኗል፣ አይኖቼም ታውሯል። እርግጥ ማታ የተዘበራረቁት ነገር ትክክል እንዳለበት የተሰማኝ አሁን። አዎ አወቁቻለሁ። አላዋቂ ሳሚ ንፍጥ ይለቀለቃል ይባላል። በእንደኔ አይነቱ ላይ የተተረ ነው። እርግጥ በወቅቱ እኔም ተወዛግቤ ነበር። አንድ ልቤ ለተወሰነ ጊዜም ቢሆን ተከተለሽ ሂጂ ሲለኝ፣ ሌላኛው ግቢ ደግሞ ወደ ፒያሳ ሲጎትተኝ ነበር። ይህን ሰው በጣም ተሸንፌለታለሁ ስለ አፍቅሬ ያለው ለማለት አይደለም። እርግጥ ለእሱ ለራሱ እንዳፈቀርኩት ነግሬዋለሁ። ለዋሻው ፈልጌ አይደለም። ግን ከፍቅር የሚበልጥ ስሜት ነው ለእሱ እየተሰማኝ ያለው። ምን ማለት ነው? ከፍቅር የሚበልጥ ስሜት ማለት ምን ማለት ነው? ምናልባት ጥላቻ ካልሆነ በስተቀር አንድ ሰው ማፍቀር ማለት ለዛ ሰው የሚሰማን በጣም የተጋነነና ጫፍ የደረሰ የተለጠጠ መውደድ ማለት ነው። አዎ ያንን አውቃለሁ። እኔ ግን ለዚህ አይነት ስሜት የታደልኩ ሰው አይደለም። ይህን ስሜቴ ሮማን ገና ድሮ ከማንነቴ ውስጥ ሰርዘዋለች። የቀረውን እንጥፍጣፊ ስሜት ደግሞ ግብዥና ትምክተኛ ወንዶችን ቀን በቀን ተፈራርቀው አንጠፍጥፈው ደምስሰውታል። ዋክቶላን ሳገኘው ከሱ ጋር ያሳለፍኳቸው ቀናት በቃ ሰው እንደሆንኩ እንዳስብ ነው ያደረገኝ። አባቴ ይመስለኛል፣ ታላቅ ወንድሜም ይመስለኛል፣ አጎቴም ይመስለኛል። ከሱ ጋር ስሆን በብዙ የስጋ ዘመዶች ተከብቤ እምፈነድቅ ይመስለኛል። ይህን ደግሞ ለዘመናት ከፍቅር በላይ ስራብ የኖርኩት ስሜት ነው። ለአንድ ሰው ምንም አይነት ዘመድ ኖሮት ካለማወቅ በላይ ስቃይ የሚሆንበት ነገር የለም። እና ዋክቶላን 3 ቀን ሙሉ ስከተለው የዋልኩት የማንነቴን ክፋይ ነው ብዬ አስቤ ነው። ይህን ክፍተት የደፈነልኝ ስለመሰለኝ ነው። የሆነ ለዘመናት ጠፍቶ በተአምር ያገኘሁት ዘመዴ፣ የቅርብ ስጋዬ፣ ታላቅ ወንድም ይመስሉኝ ነው። ተከትዬው ላለመሄድ የወሰንኩት አሁን ቁልጭ ብለን ቁርስ እየበላን ሳለ ሳይሆን ሌሊቱን ነው። ሌሊት እሱ ደረት ላይ ተለጥፌ በእቅፍ ውስጥ ሆኜ አይኖቼን ጨለማው ላይ አፍጥጬ ለሰዓታት ሳስብ ነበር። የእሱ እቅፍ ማለት ለእኔ የእናት ማህፀን ማለት ነው። ሲያቅፈኝ ፍጹም ደህንነት፣ ፍጹም ሰላም ነው የሚሰማኝ። እናቴን ካጣው በኋላ ፍጹም ተሰምቶኝ የማያውቀው አይነት ሰላም። አዎ ሁሉ ነገር እንደዛ እንዳቀፍኩት ለዘላለም ቢቀጥል ምኞቴ ነው። ይህም በሱ እቅፍ ውስጥ የማገኘው ደስታ ላለማጣት ስል ገነት እንኳን የኔ ብትሆን መተው እችላለሁ። አዎ ምንም ሳላቅማማ ተዋታለሁ። ግን በቀሌል ልተው አልችልም። ፈጽሞ ሮናውን ለማጥፋት ለወራት የነደፍኩትን እቅድ መሰረዝ አልችልም። እዛ ነው ጥዬ መመለስ የወሰንኩት። አትፍረዱብኝ። ይህ በቀል ለእኔ ለገዛ ህይወቴ በላይ ዋጋ አለው። ይህን ደግሞ ለእሱ ላስረዳው አልችልም። እንዴት አድርጌ? ስለዚህ ዝም ብዬው መሄድ ያለብኝ ነው ያደረኩት። ከሰዓታት በኋላ ይመስለኛል አዲስ አበባ የሚል የጥሪ ድምጽ በጆሮ ገባ። የድንጋይ መቀመጫውን ትቼ ተነሳው። መንቀሳቀስ ግን አልቻልኩም። እግሬ አብጦ ዝሆኔ ነፋፋው ይመስል ያበጠ መስል ከእግሬም አልፎ ጭንቅላቴ ድረስ ነው ብዥ ያለብኝ። ከደነዛዜ ለማገገም 5 የሚሆኑ ደቂቃዎችን ከቆንኩበት ሳልንቀሳቀስ ማባከን የግድ ብሎኝ ነበር። ከዛ ቀስ በቀስ እያለማመድኩ ወደ ሚኒባሱ ተራመድኩና ተሳፈርኩ። ሚኒባሱ እስኪሞላ 20 ደቂቃ ቆየ። ይህኔ ሄዶ ይሆን? ምን ተሰምቶት ይሆን? ልደውልለት ይሆን? ከ5 ጊዜ በላይ ስልኬን ለመደወል አመቻቼ ነበር። ላደርገው ግን አቅም አልነበረኝም። አምቦን ለቀን ወጣን። ቡራዩ ልደርስ 25 ኪሎ ሜትር ያህል ሲቀረኝ ነበር ስልኬ ጠራው። እሱ ነው የደወለው። አዎ እሱ ነው። ምን ማድረግ አለብኝ? ዝም ልበል? ላንሳው? ነፍስና ስጋዬን የተለቀቀው ግን አነሳሁት። እሱ ባለው የዕቁቡ 100,000 ብር በሱ ደብተር እንዳስገባ ሊነግረኝ የደወለልኝ እና ያ በመሆኑ ደግሞ ከገመትኩትም በላይ አበሳጭቶኛል።
የላኩለትም ብር መልሼ እንድወስድለት ፈልጓል። መጨረሻ በስድብና በእርግማን ሲያንባርቅብኝ ድንጋጤውን መቋቋም አልቻልኩም። ጠረቀምኩበት። በፍጥነት መልሶ ሳይደውልልኝ በፊት ሙሉ ለሙሉ ስዊች ኦፍ አረኩኝ። ምንድን ነው የሰራሁት? ወራጅ ሁሉ ማለት አምሮኝ ነበር። እርግጠኛ ነኝ ራሴ የምነዳው የግል መኪና ቢሆን ኖሮ በዚህ ሰዓት ምንም ሳላቅማማ ወደ ኋላ ተመልሼ ወደ እሱ ነበር የሚሄደው። አዎ በርር ሄድና ጉያ ውስጥ ሽጉጥ ብዬ ለሰዓታት ቀይ ልብስ ብዬ የሰላም እንቅልፍ ተኛ ነበር። ግን አሁን ምንም ማድረግ አልችልም። ወራጅ ብዬ በወረድ ወደ ኋላም ሆነ ወደፊት መጓዝ አልችልም። ወደ ሁለቱም አቅጣጫ ትራንስፖርት ማግኘት አልችልም። አውላላ ሜዳ ነው፣ በእግርም የማይሞከር ነው። ስለዚህ ያለኝ አንድ ምርጫ ስሜቴን ዋጥ ማድረግ ነው፣ ማፈን። የታፈነ ነገር ደግሞ ይቆያል እንጂ መፈንዳቱ አይቀርም። እና እንዳልፈነዳላችሁ የተሳፈርኩበት ሚኒባስ አስኮ መናኸሪያ ወስዶታል። ቀጥታ ወደ ፉልሃን ሄድኩ። ሰውነቴ ሲጠራና ሲነቃቃ ውስጥ የሚፍታታልኛል ብዬ በማሰብ እስከ 12 ሰዓት እዛው ቆየሁ። አዎ ያሰብኩትን ያህል ባይሆንልኝም በተወሰነ መልኩ ተረጋግቻለሁ። ግን ፉልሃን ለቅቄ ወደ ፒያሳ መንገዴን ስቀጥል በሩቅ ያየሁት ሰው ሁሉ ዋቅቶላን እየመሰለኝ ጠርቼ ላስቀመው ሩጬ ልይዘው ፈልጋለሁ። እንዴት አንድ ሰው ሌላን ሰው እንደዚህ ይረዋል? በፊት ሰው ራበኝ ሲሉ ስሰማ ማካነን ይመስለኝ ነበር። ለካ ሰውን መራብ ከምግብ በላይ ነው፣ ስጋንም መንፈስንም የሚያደክመው። ወደ ቤት አይደለም ሄድኩት። አሁን ጋሼ ማግኘት አለብኝ። ከዚህ ቁዝማ ውስጥ ሊያወጣኝ የሚችለው የጋሼ ምክር ብቻ ነው። ደረስኩና ገርበብ ያለ ቤቱን በራፍ ከፋረኩት። ሲጥጣልና ተከፈተልኝ። ሹልክ ብዬ ገባው። ጋሼ አልጋው ላይ ጋደም ብለው መጽሐፍ ቅዱስ ያነባል። አይናቸውን ወደ በራፍ ሲመልሱ ተመለከቱኝ። ያ የተሸበሸበ ጨምዳዳ ሽማግሌ ፊታቸው እየተለቀቀ እየፈገገ ሲደምቅ ታየኝ። ሲያነብ የነበረውን መጽሐፍ አጥፎ ከመኝታቸው ቀና ብለው ተነሱ። አንቺ ወፍ የታባሽ ጥብተሽ ነበር፣ ደሞ አለባበስሽ ፐፐ እንዴት አባቱን የሚያምርብሽ። ምንም አልመለስኩለትም። አካባቢ ያገኘሁትን ኩርሲ ያስኩኝና ወደ እሳቸው ተራመድኩ። ውሬዎቹ እቤት ባለመኖራቸው በጣም ነው ደስ ያለኝ። ኩርሲን ወደ ራስጌው አስጠግቼ አስቀመጥኩትና ከተቀመጥኩበት አንገቴን አቀርቅሬ ዝም አልኩኝ። ማን አባቱን የኔን ወፍ እንዲያስከፋት? ጎተቱኝና ታፋቸው ላይ አስተኙ። በእድሜ የጠነከረው ቆርፋዳ እጃቸውን ጭንቅላቴ ላይ አሳርፈው በፊቱም ተተረማምሶ የነበረውን ጸጉሬን ይበልጥ ያተረማምሱት ጀመር። እንዲህ ሲያደርጉ ደስ ይለኛል። በቃ ሁሌ ሲከፋኝ ወደ እሳቸው የሚሮጠው እንዲመክሩኝ ወይም እንዲያጽናኑኝ ብቻ አይደለም፣ እንደውም ከዛ በላይ እንዲህ ሲዳብሱኝ የምፈልገው። ይህ እናቴን ያስታውሰኛል። በህይወት ሳለች እናቴ ከምታደርጋቸው ነገሮች መካከል ዋናው ይሄ ነው። ሲከፋኝ ወይም ሲያመኝ ጭንቅላቴን በመዳበስ ማረጋጋት፣ ማባበል፣ ማስተኛት። የኔ ወፍ እንዲህ አምሮብሽ እንዲህ ሴት መስለሽ ልትስቂና ልትደሰች ሲገባሽ ምንድነው የሚያስከፋሽ? የኔ ጀግና፣ አንቺ እንዲህ ስትሸበር ማየት ጭራሽ ያስረጀኛል። ታውቂያለሽ አይደል? እኔ እንደውም ይህን 3 ቀን ከአይኔ ስጠፍብኝ ሰግቼ እኮ ቢቸግረኝ ልጆቹ ተበትነው እንዲፈልጉሽ አዝጃቸው ነው። አንቺ እኮ ለእኔ ፒያሳዬ ነሽ። ፒያሳን የሚያደምቅልኝ የሰው ትርምስ ወይም የሙዚቃው ጩኸት አይደለም፣ ያንቺ በውስጧ መኖር ነው። እጆቻቸው በጸጉሬ ውስጥ እየተርመሰመሰ ጭንቅላቴን እየደባበሱ ያወራሉ። ሲያወሩኝ ዝም ብለው ነው፣ መልስ እንድሰጣቸው ሳይሆን ዝም ብዬ እንዳዳምጣቸው ነው። ልጄ ያቺ ከሲ ተተናኮለችሽ እንዴ? ደንግጠው ቀና አረጉኝ። አትኩሮ አዩኝ። ልክ እንደ ጠዋቱ አሁንም እንባዬም በአንድ ጉንጭ ይፈሳል። ጎትቶ አነሱኝና አልጋው ላይ ከጎናቸው አስቀመጡኝ። አቅፈው ጉያቸው ውስጥ ከተቱኝ። ልጄ በራስሽ አትጨክኝበት፣ ግድ የለም። እስቲ ለስሜትሽ ተሸነፊ። በእኛ ማህበረሰብ ውስጥ ለስሜት መሸነፍ ደካማነት ነው። ለስሜት ስትሸነፊ ለኃጢአት እንደተሸነፍሽ ነው የሚቆጠረው። ግን ግድ የለሽም፣ በእኔ ሆነብሽ። ለስሜት መሸነፍ ሰዋዊነት ነው። እንባሽን አትገድቢው። ድምፅ አውጥተሽ አልቅሽ፣ ተንሰቅሰቀሽ አልቅሽ። በአንድ አይንሽ ሳይሆን በሁለቱም አይኖችሽ እንባሽ ይፍሰስ። ለዚህ እንድረዳሽ ያበሳጨሽን ሰው እያደረግሽኝ ነገር አስቢ። ያጣሻትን እናትሽንም አስቢ። ያም ካልበቀሽ ያችን መሰሪ በህይወትሽ እንዴት ስትጫወትብሽ እንዳኖረችሽ አስቢ። ጋሼ መሰሪ ብለው የሚጠሩት ሮማንን ነው። ከበፊትም ጀምሮ ስሟን መጥራት ይቀፋቸዋል።
የማላውቀው ኃይል ከልቤ ተቦጭቆ ተነሳ። ልቆጣጠር የማልችለው እሳተ ገሞራ ከውስጤ ፈነዳ። ድምፅ ከጉሮሮዬ እየተምዘገዘገ መውጣት ጀመረ። እንቤ በሁለቱም አይኖቼ በሁለቱም ጉንጮቼ ይወርድ ጀመር። አዎ፣ የጋታ የስሜቴ ደመና ከውስጥ በፈነዳው ኃይል ተበታተነ። የራሴን ድምፅ የራሴን መንሰቅሰቅ ራሴው አዳምጠው ጀመር። ጋሽ ዜና እያባበሉኝ አይደለም፣ እያወሩኝም አይደለም፣ ብቻ እንዳቀፉኝ ነው። ብቻ ጭንቅላቴን እንደዳበሱኝ ነው። በተተረማመሰ ሁኔታ በራፉ ተከፈተ። ጋሽ የለችም፣ ጋሽ አጣናት፣ እኔም አላገኘኋትም። ሁሉም በተሰማሩበት ተልእኮ እንዳልተሳካላቸው እየተናገሩ ጋሽ ፊት ሲቆሙ እኔን ጋሽ ብዬ ውስጥ ኩርምት ብዬ ሌላ ሰው መስዬ ቀሚስ ለብሻ አይተውኝ ስለማያውቁኝ ሲመለከቱኝ በደስታ ተውጠው መታለች እጅትና ተራ በተራ እየተንደረደሩ እኔ ላይ ተንጠለጠሉ። ቀስ በቀስ ረገድላቸዋት። ጋሺ ናቸው እየተከላከሉልኝ ያሉት። እኔም እንባዬ እንዳያዩ በዛሬ እየተጠራረኩኝ ሁሉንም በየተራ ሳምኳቸው። ይህችን 3 ቀን የት ከማን ጋር እንዳሳለፍኩኝ ለጋሺ ነገርኳቸው። ፈገግ አሉ ጋሺ። ይህችን አይነት የጋሺን ፈገግታ አውቃታለሁ። የነገር ፈገግታ ነች። የምታወሪውን ነገር አላመንኩም የሚል መልእክት አላት። የምታወሪውን ወንድ ከመውደድ በላይ አፍቅረሻል እያለኝ ነው። ይህን ከሳቃቸው ተረድቻለሁ። ጋሼ እርስዎ ደግሞ የውስጤን ከኔ በላይ ያውቃሉ እንዴ? ጋሼን ልሙት፣ እውነቴን ነው፣ አላፈቀርኩትም። ስታስበው እኔ ስታስበው እንዴት ላፈቅር እችላለሁ? የሽማግሌው ፈገግታ ይበልጥ ሰፋ። የኔ ወፍ፣ እኔ ምንም አላልኩም። ምንም እንዳልሽው ካላፈቀርሽው ግን አይመስለኝም። ለመሆኑ አውቋል? አያውቁትም። የክፍለ ሀገር ሰው ነው። የክፍለ ሀገር የጋሽ ገረሜታ ሳይገባደድልኝ ልጆቻችን ግር ብለው እየተንጫጩ መጡ። ክፍል 5 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።